እናንተም እየተሳደባችሁ ቆሙ። እኔ ካርማ የሚባል ነገር ከገዳይ ቆሜ ካርማ የሚባል አላስቀምጥም እንደናንተ። እናንተ ግን ምን እያደረጋችሁ ነበር? ዛሬ የገዳይን ስም 10 የተጠሩ ነበር። እኔ አልፈራም፣ አልሸማቀቅም። ፎቶዬን እንደፈለጋችሁ ሰድባችሁኝ ታውቃላችሁ፣ ስም ሰታችሁን ታውቃላችሁ። ቤቴ ድረስ ሰው ልካችኋል። እዚህ ሶሻል ሚዲያ ላይ የተቸገረች ሴት መሄጃ የለኝም ስትል ቤቴ ድረስ ያመጣኋት በሞኝነት ነው። ግን የተላከችው ከማን ነው? ከገዳይ ወገን ነበር። ፕሮፋይሏን ቀይር አልቀይርም። የቀነኒ ፕሮፋይል አይቀየርም። ልትሸቂበት ነው በሉኝ፣ ገንዘብ በልተሽበት ነው፣ እንደፈለጋችሁ ስም ስጡ። አንዴ ቃል በራሴ እኔ በጣም አይምሮ ያለኝ ሰው ነኝ። እንደናንተ በገባሁበት ከገዳይ ጎን ቆሜ ለገዳይ ሳሽቃብጥ ለአቢዩዘር አሽቃብጬ ህይወቴን ከምመራ በህይወት ለሌለች ተነስታ ምን እንደሆነች መናገር ለማችል ፍትህ ላጣችሁ ቀነኒ ፕሮፋይል አድርጌ በየቀኑ ቤት ከፍታችሁ ስደቡ። እኔ ምንም አይመስለኝም። ምንም ልታረጉኝ አትችሉማ። ግን ገንዘብ በልታለች፣ ገንዘብ አግኝታለች የምትሉትን ፕሩፍ ፈልጋለሁ። በቀነኒ የበላውበትን ገንዘብ ለቀነኒ ፕሮፋይል ስላደረጉ የተሰጠኝ ገንዘብ ግን ፕሩፍ ፈልጋለሁ። እያንዳንዳችሁ ስሙ። በየቤቱ ከፍተው ስም ፕሮፋይል ያደረገችው ለእውቅናና ገንዘብ በልታለች ይሉኛል። ስለዚህ ያኔ ደግሞ ገንዘብ የበላውበትን ፕሩፍ ጠይቋቸው። በጣም ቢኒ ሴቶች እየተደፈሩ ነው ፍትህ አጡ እየተባለ እነሱስ ፐርሰናል አታክ ላይ ናቸው። ፐርሰናል አንዴ የሌላ ሀገር ዜጋ ናት ይሉሃል፣ አንዴ እንትነች ይሉሃል እኮ ማትዬ፣ አንዴ ብሄር ይሰጡሻል፣ አንደኛው ደግሞ የሆነ ስም ይሰጥሻል። ፍትህ ያጡ ህጻናት፣ ፍትህ ያጡ ሴቶችን ለምን ፕሮፋይል አደረጋችሁ እኮ ነው የሚሉት። ለምን ፖስት አደረጋችሁ? ኤኒዌይስ እኔ ከወንዱ ይልቅ የሴቱ ጭካኔ የሚያየውበት እኔ ወንዶች እግዚአብሔርን ነው የምላችሁ። አሁንም በዚህ በሞመንት ላይ ወንዶቹ ብትቀላቀሉ በጣም ነው ደስ የሚለኝ። ምክንያቱም ልባችሁ ጥሩ ነው፣ ጥያቄያችሁም ቀጥታ ነው። የወንዶቹ ጥያቄ ቀጥታ ነው፣ ምቀኝነት የለበትም። የሴቶቹ ግን አቤት 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 የሴቶቹ አረመኔነት! ወይኔ የሴቶቹ ጭካኔ፣ የሴቶቹ ጭካኔ! የሆነ ሰው የሆነ ነገር ልትሉ ስትሄዱ ሌዝቢያን ስም ትሰጣላችሁ። አይኖርችው የእሷን ሪፖስት ካደረግሽ ሪፖስት አድርገሻል፣ ሌዝቢያን ነሽ። እንዴት? እሺ አንድ ያለችው እኮ እሷ ናት። አንድ ያለችው ጆርዲ ነች። ሶሻል ሚዲያውን በትክክል ምን መናገር እንዳለባት፣ ምን ማድረግ እንዳለባት፣ እንዴት ህዝቡን ማስነሳትና ድምፅ እንዲሆኑ ፍትህ እንዲጠይቁ ማድረግ እንኳን የምትችል አንድ ጆርዲ ነች። እግዚአብሔርን ከዛስ የእሷን መልእክት ሪፖስት ስናደርግ ትመጡና ሌዝቢያን። ምንድነው ሌዝቢያን? እኔ ሌዝቢያን ምን እንደሆነ እራሱ አላውቅም። ስም ለመስጠት ጎበዝ ናችሁ። ፍትህ ጠይቁ ስትባሉ ግን አትጠይቁ። ግን አቢዩዘር እና ገዳይን ስትደግፉ እናያለን። አቢዩዝ የሚያደርጉትን የሚገሉትን ወንዶች ግን ስም ስትጠሩ 10 ጊዜ ዘፈኑን ስትከፍቱ እያየናችሁ ነው። አንድ ያለች ጆርዲ ነች። አንድ ያለችን ለቀነኒም ሆነ ለነፌቨን ለሁሉም ሴቶች አንድ ያለችን ከጆርጂ ውጭ ማንም የለም።
እናንተስ እየፖሰታችሁ ስም እየሰጣችሁ እሷ እኮ እንደዚህ ናት፣ እሷ እኮ እንደዚህ ነች፣ እሷ እኮ እውቅና ፈልጋ ነው፣ እሷ እኮ ፎሎ ለመሰብሰብ ነው። እስቲ እናንተ ፎሎ አድርጋችሁን ቤት ኪራይን ይክፈለኝ። እስቲ እናንተ ፎሎ አድርጋችሁን እስቲ ቬኬሽን ልሂድ። እስቲ ፕሮፋይል እና ቪዲዮ ሰርቼ ስፖስት እስቲ ገንዘብ ላገኝና እስቲ ለቤተሰቡ ልስጥ። እንዴት ነው እስቲ አስረዱኝ። እንዴት ነው የሚገኘው? አስረዱኝና ገንዘቡን ላገኝበት። ግን ስም ለማጥፋት ቤታችሁን ትከፍታላችሁ። ህይወት የላችሁ። ለቤተሰብ ጊዜ አሰጡ። ለልጆቻችሁ ጊዜ አሰጡ። ስራ የላችሁ። 24 ሰዓት ቲክታክ ላይ ተቀምጣችሁ ሴቶቹን ቲክታክ ላይ የሚመጡትን ሴቶች እንዲለበሰች አካሄዷ እንዲህ ነው፣ ሆዷ እንዲህ ነው፣ ቦርጯ እንዲህ ነው እያላችሁ ሴቶቹን እንትን ማድረግ ብቻ ነው ስራችሁ። በተረፈ ግን የገዳይ አቢዩዘር ደጋፊ ናችሁ። ምን ያስቃል? እኔ እርር ብያለሁ። እግዚአብሔር እርር ብያለሁ። እኔ ይሻላለሁ። በህይወት የሌለች ተነስታ ምንም ማለት የማትችል የእሷን ፕሮፋይል አድርጌ ተሳደቡ። አንድ ያለችው ግን ጆርዲ ብቻ ናት። አንድ ያለችን ጆርዲ ብቻ ናት። ስለዚህ ይህንን እሷ ያመጣቻቸውን ይህንን ፖስቶችን መፖሰት ነው። በተቻለ አቅም ለሀገሪቷ መሪ የሚደርስ አገሪቷን የሚመራ ሰውዬ ጋር እነዚህ አይነት ሃሽታጎች እንዲደርሱ አድርጉ። ይህን ነው የምላችሁ። አርግ ብለህ ነው በእናት እንዴ! በጣም እኮ አስቸጋሪ እኮ ናቸው። እግዚአብሔርን ሰው በራሱ ኢንተርኔት በራሱ ስልክ ለምን ድምፅ ትሆኛለሽ? ሌዝቢያን ምናምን በራሳችሁ ኢንተርኔት ለእህቶች ምን ችግር አለው? አይከፈልበት ምን አይሆን? ምንም የሚነካኝ እኮ ነገር የለም። ባለውበት ሀገር ላይ ቁጭ ብዬ ለእነሱ ድምፅ ብሆን የእነሱን ሼር ባረግ ሪፖስት ባደርግ አንድ ሰው እግዚአብሔር ያለው አይምሮ የሰጠው ሰው ሰምቶ የእነዚህን ልጆች ፍትህ ይሰጣል። ግዴታ የኔ እህት መደፈር የለባት። የኔ እህት መደብደብ የለባት። የኔ እህት እስክትደበደብ የኔ እህት እስክትደፈር መጠበቅ ያለብኝ የለብኝም። ሰው አሜሪካን ሀገር ስለምኖር ፍትህ አልጠይቅም። ለምን አልጠይቅም? ሰው አይደለም እንዴ? እናት ነኝ እኮ የሴት ልጅ እናት ነኝ። እኔ እንደናንተ አላስብም። እንደናንተ ህይወት አልባ አይደለሁም። ህይወቴን በጣም የምወድ ቤተሰቤን የምወድ ማንነቴን የምወድ ሰው ነኝ። ግዴታ ቤቴ እስኪገባ እህቴ እስክትደፈር አይደለም የምጠብቀው። እናንተ ግን ጨካኝ አረመኔ። እኔ ደግሞ በጣም የሚገርመኝ ጨካኝና አረመኔ የገዳይ ደጋፊ ሰዎችን ፎሎ የምታደርጉ ሰዎች ግዴታ ኢትዮጵያ መኖር የለብኝም እኮ ለአንዲት ልጅ። እስቲ ማናት ሄቨንን ሳሏት። ሄቨን እንዴት ተደፍራ እንዴት ህይወቷ እንደጠፋ አስቧት። እሷ የኔ ልጅ ብትሆንስ? ግዴታ እኔ አላቅም። ደግሞ እኮ እኔ እንጃ። እኔ ብዙም በቃ አልችልም። ተንተባተብ እግዚአብሔርን አማርኛ ሁሉ ጠፋብኝ። ምን እንደምሉ ነው ምን ስም እንደምሰጣቸው ለእነዚህ ጨካኝ ሴቶች ምን ስም እንደምሰጣቸው ራሱ ጠፋብኝ። እመቤቴ ምን ልበላቸው? ምን ስም ለስጣቸው? ጆርዲ የምታገኘው ነገር የለም፣ የሚከፈላት ነገር የለም። ለት ያለው ምንም የምታገኘው ነገር እኮ የለም። ጆርዲ ምንም የምታገኘው ነገር እኮ የለም። እንዲህ ለእህቶች ድምፅ ልሁን ዝም ብዬ ከምቀመጥ ሶሻል ሚዲያውን አቀፌ ከምቀመጥ ፕላትፎርሜን ተጠቅሜ እስቲ ህዝቡን ላነሳሳ። እሺ ያለፈው ያላገኙት ፍትህ ያላገኙት እትስ ኦኬ።
ከዚህ በፊት ለሚመጡት ግን ሶሻል ሚዲያው ከባድ ነው፣ ሶሻል ሚዲያው ላይ ከወጣን እንደዚህ ነው ብለው እንኳን ህፃናቶች ከመድፈር ህፃን ከመግደል እንዲቆጠቡ ነው። ሌላ ምንም ከጀርባዋ ከኋላዋ እኔ አላውቅም። እኔ ይህንን ነው የማውቀው። ጆርዲ በህይወት የሌሉ በግፍ ለተገደሉት ነው ድምፅ የምትሆነው። ከዚህም በኋላ ደግሞ እንዳይመጣ ነው ስራው። ይሄን ነው የማውቀው። እናንተስ እንደ እባብ ከዚህ እኛን ደግሞ እሷን ሰፖርት የምናረግ ሪፖርት ስናረግ መተን ኮመንት ስንጽፍ ሌዝቢያን ወይ ድምፅ አይሆኑ ወይ ድምፅ ለሚሆኑት ታኮ የሆኑብሻል። ማርቲ ሪቾይ አይተሻቸዋል አይደል? ድምፅ አይሆኑ ፕሮፋይላቸው ላይ ገብተሽ ስታይ አንድ ድምፅ የሆኑበት የለም። ወይ ለሄቨን ወይ ለቀነኒ አንድ ነፍስ ይማር እንኳን ያሉበት የለም። ድምፅ የሚሆኑትንስ ፎቶ ይለጥፉና ከጀርባ ሌዝቢያን ናት እኮ እቺ እኮ ሶፊ እኮ የቀነኒ ፕሮፋይል ያደረገች እኮ ለእውቅና እኮ ነው፣ ብር ልትሸቀልባት እኮ ነው። እግዚአብሔር እንደው ምን ብዬ እንደምላችሁ አላውቅም። እኔ በህይወት እስካለው ፍጡኝ፣ ተሳደቡ፣ ምንም አታደርጉኝም። ታርጋ ይለጥፉብሻል። ሰፖርት ካረግሻት ስለ ጆርጂ ሄደሽ ኮመንት ከጻፍ ሌዝቢያን ትባያለሽ። ኧረ ነው